ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያለው አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንደምናላችሁ አድማጮቻችን ፓፒዮ ከመርካይቦ የከርሰ ምድር አሳሾች ቡድን ጋር ኑሮን ቀጥሏል። ለወትሮ በሪችሞንድ ማረፊያ ክፍል የረፍት ጊዜውን ያሳልፍ ነበር። አሁን ግን ለረፍት ወደሚፈልግበት መሄድ የሚችልበትን አጋጣሚ ተጠቀመና መርካይቦ ከተማን ይዘዋወርበትና ያውቃት ዘንድ ፈልጓል። ትንሿን ሻንጣ እንዳንጠለጠለ ወደ ቬራክሮስ ሆቴል ዘው ብሎ ገባ። መናፈሻ ውስጥ ያያት ሴት ቆርጥ የምናቡ መስለዋለች። ለማመን ቀናት ቢፈጅም ሲያልማት የነበረችዋን ሴት እዚያ አግኝቷል። አክራሞቱን እዛው ሲያደርግ ይህቺ ልዕልት ይበልጥ መቅረብ ማወቅና ማናገር ነበረበት። ረንደውም እንደሚያፈቅራት ነግሯታል። ከጥቂት ቀናት ማንገራገር በኋላ ፍቅሩን ተቀብላለች እና ፓፒዮ ፍቅርም ተጨማሪ ስራም ቤትም አግኝቷል። አሁን የልቡ የሞላ ይመስላል። ለልዕልቱ ለሪታ የ14 ዓመቱን የግዞት ጊዜ ከግዞት ከወጣ በኋላ ከማሪያ ጋር ስለነበረው ጉዳይና እሷን ያሳጣኛል ብሎ የሰጋባቸውን ሌሎች ጉዳዮች አልነገራትም። ለማንኛውም ፓፒዮ ምቾት ላይ ነው። በህጋዊ መንገድ ለመጋባት ግን ከእስር በፊት የነበረው የጋብቻ ታሪክ እንቅፋት ሆኗል። ፓፒዮ ቁጥር 2 ክፍል 31 እንዲህ ተሰናድቷል። ሪታ ከታንጂር ወደ ቬንዙዌላ የመጣችው ከባሏ ጋር ከ6 ወራት በፊት ነበር። ከ3 ወራት በኋላ የሆነ ጀብዱ ቢጤ ያለበት ስራ ለመሞከር እሷን ትቶ ከመርካይቦ 300 ኪሎ ሜትሮች በላይ ወደሚርቅ አካባቢ ይሄዳል። እሷ ወደ ተባለው ቦታ መሄድ አልፈለገችም። ባሏ ወደሚሄድበት ሲሄድ ሆቴሉን ለሷ ትቶላት ነው ሄደው። ሪታ መርካይቦ ከተማ ውስጥ ወንድም ቢኖራትም የሲራራ ነጋዴ አይነት ስለሆነ በስራው ጸባይ ምክንያት ከቦታ ቦታ በብዛት ይዘዋወራል። ሪታ ስለ ራሷ ህይወት ሁሉንም ነግራኛለች። እኔም በጽሞና አድምጫታለሁ። የኔዋ ልዕልት የተወለደችው ታንጂር ውስጥ ድህነት በተንሰራፋበት የከተማው ክፍል ነበር። መበለት የሆኑት እናቷ ካለባል ብቻቸውን 3 ሴትና 3 ወንድ በአጠቃላይ 6 ልጆችን እንዳባትም እንደናትም ሆነው ጠንክረው አሳድገዋል። ሪታ የቤተሰቡ የመጨረሻ ልጅ ስትሆን ትንሽ ልጅ እያለች ህይወቷን ያሳለፈችው ከቤቷ ውጪ ባለው ዓለም ነበር። የልጅነት ጊዜዋን የሰባቱንም የቤተሰብ አባላት ሁሉ ነገር በያዘውና 2 ክፍል ብቻ ባለው ቤታቸው ውስጥ አሳልፋ አታውቅም። እውነተኛው ቤቷ ከተማው ሲሆን ውሎና ዳሯ መንገዶቹን፣ ምግብ ቤቶቹን፣ መናፈሻዎቹንና ሱቆቹን ሞልተው በሚበሉ፣ በሚጠጡ፣ በሚዘፍኑና ዓለም ላይ አለ በሚባል በሁሉም አይነት ቋንቋ በሚናገሩ በርካታ ሰዎች መካከል ነበር። በወቅቱ ጫማ አታደርግም ነበር። በሷ ዕድሜ ያሉ ህፃናት የሰፈሯ ሰዎች የሚጠሯት ሪኪታ እያሉ ነው። ፍልቅልቅ የወፍ መንጋ የሚመስሉት እሷና ጓደኞቿ አብዛኛውን ጊዜያቸውን የሚያሳልፉት ከትምህርት ቤት ይልቅ ባህሩ ዳርቻ ላይ ነበር። ይሁንና ራሷን እንዴት መጠበቅና ወደ ቦኖ ሄዳ በረጅሙ የውሃ ሰልፍ ውስጥ ተራዋን ጠብቃ እንዴት ለናቷ በባልዲ ውሃ ቀርታ መውሰድ እንዳለባት ታውቅ ነበር። እግሮቿ ላይ ጫማ ለማድረግ የፈቀደችው የ10 ዓመት ልጅ ሳለች ነው። ንቁና ጠያቂ የሆነው አእምሮዋ ሁሉን ነገር ለማወቅ ይጓጓ ነበር። ከሌሎች ሰዎች ጋር ሆና የአረብ ተረትና አፈ ታሪክ አዋቂ ሰዎችን ከባ ተረትና ታሪክ በማዳመጥ ሰዓታትን ታሳልፍ ነበር። በዚህም ምክንያት ለሚያወራው ተረትና ታሪክ በምላሹ ምንም ነገር ሰጥታው የማታውቀውን ግን ሁሌም ከፊት ረድፍ የምትቀመጥ ልጅ ማየት የሰለቸው አንዱ ተረት አዋቂ ተናዶ
ተቆጥቷት ያውቃል። ከዚያ በኋላ ከፊት መሆኗ ቀረ። ብዙ ያለ ዕውቀት የላትም። ያ ግን እነዚያ ሁሉ እንግዳ የሆኑ ስሞች ያሏቸው ግዙፍ መርከቦች ስለመጡበት ትልቅ ሚስጥራዊ ዓለም በግልጽ እንዳታልም አላገዳትም። ዛሬም ድረስ በፍጹም ያልጠፋው ትልቁ ምኞቷና ፍላጎቷ ርቆ መጓዝ ነበር። የትንሿ ሪኪታ የዓለም እይታ በጣም የተለየ ነበር። ለሷ ሰሜን አሜሪካ ማለት የላይኛው የአሜሪካ ክፍል ሲሆን ደቡብ አሜሪካ ደግሞ የታችኛው የአሜሪካ ክፍል ነበር። የላይኛው የአሜሪካ ክፍል ማለት ደግሞ ኒውዮርክ የሚባለውን ሀገር ብቻ የያዘ ነው። በኒውዮርክ ውስጥ የሚኖሩት ሰዎች ደግሞ ሁሉም ሀብታሞችና የፊልም ተዋንያን ናቸው። በታችኛው የአሜሪካ ክፍል ውስጥ ቀይ ህንዳውያን የሚኖሩ ሲሆን ለሰው ሁሉ አበባ የሚሰጡና ዋሽንግተንም የሚነፉ ናቸው። እዚህኛው የአሜሪካ ክፍል ውስጥ ለመኖር ስራ መስራት አያስፈልግም። ምክንያቱም መሰራት ያለበትን ስራ ሁሉ ጥቁሮች ይሰሩታልና። ሪታ ጣፋጭ ነገሮች ከሚሸጡባቸው ሱቆች፣ ከግመል ነጂዎች፣ ፊታቸውን በባርካ ከሚሸፍኑ ሚስጥራዊ ሴቶችና በእንቅስቃሴ ከተሞላ አስደሳች የወደብ ህይወት በላይ በጣም የምትወደው የሰርከስ ትርኢት ነበር። ልጅ እያለች ሁለት ታይታለች። አንዴ ትዕይንቱ በሚታይበት ድንኳን ጫፍ በኩል ሰርስራ በመግባት ሲሆን፣ ሌላ ጊዜ ደግሞ በባዶ እግሯ የምትሄድ ትንሽ ቆንጅዬ ልጅ ሲያይ አንጀቱ በሐዘኔታ የተነካ የሰርከስ ቡድኑ አባል የሆነ ሽማግሌ ሰውዬ ውስጥ ገብታ ጥሩ ቦታ ላይ ተቀምጣ እንድታይ ፈቅዶላት ነው። በሰርከስ ፍቅር ከመውደቋ የተነሳ አብራቸው መሄድ ሁሉ ጓጉታ ነበር። ሰርከስ በሚታይበት መድረክ ላይ በእግሮቿ ጣቶች እየተሽከረከረች በመደነስ ስትጨርስ በቀኝ እግሯ ቆማ ግራ እግሯን አጥፋ የቀኝ እግሯን ጉልበት በመንካት ከተመልካቹ ሁሉ የአድናቆት ጭብጨባ የምትቀበለዋ ሴት አንድ ቀን እሷ እንደምትሆን ታልም ነበር። የሰርከስ ቡድኑ የታንጂር ቆይታውን ጨርሶ ወደ ታችኛው አሜሪካ ሲሄድ አብራ ለመሄድ በዚያውም ሀብታም ሆና ለቤተሰቦቿ ገንዘብ ይዛ ለመመለስ በሙሉ ልቧ ተመኝታ ነበር። ለመጀመሪያ ጊዜ ወደ ሌላ ሀገር የተጓዘችው ግን ከሰርከስ ቡድኑ ጋር ሳይሆን ከቤተሰቧ ጋር ሆነ። እርግጥ ነው ጉዞው ሩቅ ሀገር አልነበረም። እንዲያም ሆኖ ግን አነሰም በዛ ለሷ ያው ጉዞ ነው። ቤተሰቡ ነቅሎ የሄደው ከታንጂር ጋር ሲነጻጸር ወደቡ ተለቅ ያለ ሆኖ የሚያስተናግዳቸው መርከቦች በጣም ትላልቅ ወደ ሆኑበት በምዕራባዊው የሞሮኮ ክፍል የአትላንቲክ ውቅያኖስን ተጋርቶ ወደሚገኘው ካዛብላንካ ከተማ ነበር። ከተማው የሀገሪቱ ቅኝ ገዢ የሆኑት የፈረንሳዮች ተጽዕኖ በብዛት ይንጸባረቅበታል። በዚያን ወቅት ዕድሜዋ 16 የሞላ ሲሆን የምትለብሰው ራሷ የሰፋቻቸውን ትንንሽ ቆንጅዬ ልብሶች ነው። ለልብሶቿ የሚሆኑ ጨርቆችን የምታገኘው ከምትሰራበት ሱቅ ነበር። አሁቲሱ ዴ ፍራንሴስ የሚባለው የፈረንሳይ ጨርቆች መሸጫ ሱቅ አለቃ ብዙ ጊዜ ለሽያጭ የማይውሉ ያጠሩ ጨርቆችን ይሰጣት ነበር። ሩህ ዴ ሉሁሽ የሚባለው መንገድ ላይ የሚገኘው ያ የምትሰራበት ሱቅ ሌትኮዬ ለሚባለው በዘመኑ እጅግ ዝነኛ የነበረ የፈረንሳይ አየር መንገድ ቢሮዎች በጣም በቅርብ ርቀት ላይ በመሆኑ ምክንያት ለጉዞ ያላት ጉጉትና ህልም እየቀነሰ ከመሄድ ይልቅ በየጊዜው እየጨመረ መጣ። የዛ አየር መንገድ ፓይለቶች ብዙ ጊዜ ወደ ሱቁ ብቅ ይሉ ነበር። ማን የሚባሉ ፓይለቶች ቢባል ያ የትንሹ ልዑል መጽሐፍ ደራሲው በአንቷ ዴሳንቴ ኤግዙቢር ሳይቀር ጀግና ተብሎ የሚጠራው ፈረንሳዊው ፓይለት ዣን መርዝም፣ ገጣሚ፣ የላይኛው መደብ አባል፣ ጋዜጠኛና ለሌሎች ፋና ወጊ አብራሪ የሆነው አንቷን ዴሳንቴ ኤግዙቢር ራሱ በኋላ ላይ ታዋቂ ደራሲ እንደሆኑት እንደ ሚሚሌ፣ ድሎኔንና ዴዲዬ ወዘተ ያሉ ፓይለቶች ወደዚያ ሱቅ ጎራ ይሉ ነበር። እነዚያ ፓይለቶች መልከ መልካም ሲሆኑ ከዛ በላይ ግን በዓለም የተደነቁ ታላላቅና ደፋር ተጓዦች ነበሩ። ሪታ ከነዚያ ሁሉ ጋር ተዋውቃለች። ሁሉም ከሷ ጋር የፍቅር ግንኙነት ለመጀመር እንደሚፈልጉ ምልክቶች አሳይተዋታል። እሷ ግን አልፎ አልፎ ከመሳም ባለፈ ሌላ ነገር ውስጥ አልገባችም። ምክንያቱም
ባህሉም ስለማይፈቅድላትና ጨዋነት የሚያጠቃት ልጃገረድም ስለነበረች ነው። ከነዚያ ፓይለቶች ጋር በመሆን በሰማዩ ላይ ያደረገቻቸውን ጉዞዎችና ከምትሰራበት ሱቅ አጠገብ ካለች ትንሽ ኬክ ቤት የተገዛ አይስክሬም እየላሰች ያዳመጠቻቸውን በጀብዱ የተሞሉ ታሪካቸውን መቼም አትረሳቸውም። ሁሉም ይወዷት ነበር። እሷን በእነሱ ጥበቃና እንክብካቤ ስር ያለች ትንሽ ልጅ አድርገው ያስቧትም ነበር። ትናንሽ ግን በጣም ውድ የሆኑ ስጦታዎችን ሰጥተዋታል። አንዳንዶቹም ግጥም የጻፉላት ሲሆን ከዚያ ውስጥ የተወሰኑት በአካባቢው በሚታተም ጋዜጣ ላይ ወጥተዋል። 19 ዓመት ሲሆናት ፍራፍሬ ወደ አውሮፓ በመላክ ንግድ የሚተዳደር ሰው አገባች። ለሥራው ስኬታማነት ሁለቱም ጠንክረው ይሰሩ ነበር። ቆይተው የሴት ልጅ ወላጆች ሆኑ። በኑሯቸውም ደስተኞች ነበሩ። 2 መኪኖችም የነበሯቸው ሲሆን የተደላደለ ኑሮ የሚኖሩ ነበር። ሪታም በምታገኘው ገቢ ቤተሰቧንና የምታውቃቸውን ሰዎች በቀላሉ መርዳት ሁሉ ችላ ነበር። በዚህ አይነት ሕይወት በጥሩ ሁኔታ እየሄደ ያለ አንድ ወቅት ላይ የላኳቸው 2 መርከቦች የተበላሹ ብርቱካኖች ጭነው በአጭር ጊዜ ልዩነት በተከታታይ ወደ ወደብ ደረሱ። 2 ሙሉ ጭነት ፍራፍሬ ከጨዋታ ውጭ ሆነ። ያ ማለት መክሰር መጣ ማለት ነው። ባሏ እስካንገቱ ድረስ በዳ ተዋጠ። ሰርቼ ብድሩን ልመልስ ቢል ረጅም ዓመታት የሚወስድበት ሆነ። እናም አበዳሪዎችን ሽሽት ሹልክ ብሎ ወደ ደቡብ አሜሪካ ሊሄድ ይወስናል። ከዚያ በኋላ ካዛብላንካን ለቀው ወተትና ማር ወደሚዘንብበት አልማዝ፣ ወርቅና ነዳጅ ዘይት በቀላሉ ተቆፍረው ሊወጡ ወደሚችሉበት ሀገር አብራው እንድትሄድ ሪታን ማሳመን ያን ያህል ከባድ አልነበረም። ትንሿን ሴት ልጃቸውን ለእሷ እናት ባደራ ሰጥተው ሲያበቁ ሪታ በጀብዱ የተሞላ ህልም እያለመች ባሏ በነገራትና ይዟቸው በሚሄደው ትልቅ መርከብ ላይ እስክትሳፈር ትዕግስት አታ መጠባበቅ ጀመረች። መሄጃቸው ሲደርስ ግን ትልቅ መርከብ የተባለው 10 ሜትር ርዝመትና ከ5 ሜትር ያነሰ ስፋት ያለው የአሳ ማጥመጃ ጀልባ ነበር። የጀልባው ካፒቴን የባህር ላይ ሽፍታ አይነት ባህሪ የነበረው የኢስቶኒያ ሰው ሲሆን ከሌሎች ወደ ደርዘን የሚጠጉ ህገወጥ ተጓዦች ጋር አድርጎ ካለምንም ህጋዊ ወረቀት ቬንዙዋላ ሊወስዳቸው ተስማማ። ለካፒቴኑ 500 ፓውንድ የከፈሉ ሲሆን ሪታ ጉዞውን ያደረገችው በወቅቱ ከነበረው የስፔን ወታደራዊ አምባገነን መሪ ጀነራል ፍራንኮ አገዛዝ ካመለጡ 10 የስፔን ሪፐብሊካን ቡድን አባላት፣ ከፖርቹጋሉ አንቷን ደ ኤሉቬራ ሳልዛር ጭቆና ካመለጠ አንድ ፖርቹጋላዊ፣ ከ2 ሴቶች ጋር ማለትም የካፒቴኑ ውሽማ ከሆነች የ25 ዓመት ጀርመናዊትና የምግብ አብሳዩ የአንቶኒዮ ሚስት ከሆነች አንዲት ወፍራም ስፔናዊ ጋር በዚያ አሮጌ የአሳ ማጥመጃ ጀልባ የሰራተኞች ክፍል ውስጥ ታጭቃ ነበር። አትላንቲክን አቋርጠው ቬንዙዋላ ለመድረስ 112 ቀናት ፈጅቶባቸዋል። ምክንያቱም ጀልባው ውሃ ማስገባት በመጀመሩና በአንድ አስቸጋሪ የአየር ሁኔታ ሊሰምጥ ሲል ለጥቂት ስለተረፈ እስኪጠገን ድረስ በኬፕ ቨርዲ ደሴቶች ላይ ለረጅም ጊዜ ቆይታ አድርገው ስለነበር ነው። ጀልባው ወደ ወደብ ተወስዶ እስኪጠገን ድረስ ተጓዦቹ ይውሉና ያድሩ የነበረው ወደ ባህር ዳርቻ ሄደው ባገኙት የሆቴል ክፍሎች ውስጥ ነበር። የሪታ ባል ከዚያ በኋላ ጀልባውን አምኖ እንደማይሳፈርና ሲጀመርም በእንደዛ አይነት የበሰበሰ ትልቅ ቱቦ መሳይ ነገር ላይ ሆኖ አትላንቲክን ለማቋረጥ ማሰቡ በራሱ እብደት እንደነበር ተናገረ። እሷ ግን ብዙ ነገር ብላ ባሏን አበረታታችው። ካፒቴኑ በጥንት ጊዜ በሰሜናዊው የአውሮፓ ጫፍ ሀገሮች ውስጥ እየኖሩ ሕይወትን በባህር ላይ ሽፍትነት ይገፉ እንደነበሩት ቫይኪንጎች አይነት ሰው እንደሆነ፣ ቫይኪንጎች ደግሞ በዓለም ላይ ምርጥ የሆኑ የባህር ላይ ተጓዦች እንደነበሩ፣ በመሆኑም ይዟቸው በመጣው የጀልባ ካፒቴን ላይ ሙሉ እምነት ሊያሳድሩበት እንደሚገባ ነገረችው። ከዚያ ቆይቶ ግን አስገራሚ የሆነ ወሬ ደረሳቸው። የመጡበት ጀልባ ካፒቴን ሊታመን የማይችል 2 ምላስ የሆነ ሰው እንደሆነና
የነሱን የብስ ላይ መኖር ከግምት ውስጥ አስገብቶ መቼም አይሰሙም አያዩኝም ብሎ አስቦ ከሌሎች አዳዲስ ተጓዦች ጋር ተዋውሎ ገንዘብ ከተቀበለ በኋላ እነሱን እዛ ጥሎ በሌሊት ወደ ሴኔጋል ዋና ከተማ ዳካር ሊሄድ እንደነበረ ወሬውን ስፔኖቹ ለሪታ ነገሯት። ከዛ ወዲያውኑ ብጥብጥ ይከሰታል። ይህ መረጃ እንደደረሳቸው ጉዳዩን ለደሴቱ ባለስልጣናት አሳውቀው ተሰብስበው ወደ ጀልባው ይሄዳሉ። ከዚያ ካፒቴኑ ከበባ ተደርጎበት ማስፈራሪያ ይደርስበታል። ስፔኖቹ ጩቤ ይዘው ነበር። ነገሮች የተረጋጉት ካፒቴኑ ጉዟቸው ወደ ቬንዙዋላ እንደሚሆን ዳግም ቃል ከገባ በኋላ ነበር። ከተከሰተው ነገር አንጻር ከዚያ በኋላ ከተሳፋሪዎች ባንዱ የማያቋርጥ ክትትል እንዲደረግበት በተጓዦቹ የተወሰነውን ውሳኔ ካፒቴኑ ላለመቃወም ተስማማ። ይህ ድርጊት በተከሰተ በማግስቱ ኬፕ ቨርዴን ለቀው ፊታቸውን ወደ አትላንቲክ ውቅያኖስ አዙረው ጉዟቸውን ካቆሙበት ቀጠሉ። ከኬፕ ቨርዲ ጉዞ በጀመሩ በ25ኛው ቀን ከካራካስ በ400 ኪሎ ሜትር ርቀው ወደ ባህሩ ገባ ብለው የቬንዙዋላ ድንበር ጫፍ ላይ የሚገኙትን ሎስ ቴስቲጎስ ወይም የምስክር ደሴት የሚባሉትን ከርቀት ለማየት በቁ። ያኔ ማዕበሎቹን የሻርኮቹን ክንፎች ወደ ጀልባው በፍጥነት እየዋኙ ይመጡ የነበሩ ተጫዋች ዶልፊኖችን ለምግብ በሚጠቀሙበት ዱቄት ውስጥ ያገኟቸው የነበሩትን እንደ በረሮ አይነት ነፍሳትን በኬፕ ቨርዲ ተከስቶ የነበረውን ነገር እንደው በአጠቃላይ ያሳለፏቸውን ነገሮች ሁሉ ረሱ። ሪታ በደስታ ብዛት ውላቸውን ክዶ ችግር ላይ ሊጥላቸው የነበረውን ካፒቴን ክፋት ሁሉ ረስታ አቅፋ ሁለቱንም ጉንጮቹን አገላብጣ ሳመችው። በጉዟቸው ሂደት አትላንቲክ ውቅያኖስን እያቋረጡ ያሉ ስፔናውያኑ ራሳቸው ፈጥረው ይዘፍኑት የነበረው ዘፈን እንደገና ተዘፈነ። መቼም የትም ይሁን የት ስፔናዊ ባለበት ከሞላ ጎደል ጊታርና ዘፋኝ አይጠፋም። የዘፈኑ የተወሰኑ ስንኞች የሚከተሉት ናቸው። ኤ ቬንዙዋላ ኖስ ቫሞስ አዊንኬ ኖ ሃይ ካራቴራ ኤ ቬንዙዋላ ኖስ ቫሞስ ኤንሁን ባርኪቶ ቤላ። ምንም መንገድ ባይኖርም ወደ ቬንዙዌላ እንሄዳለን የንፋስ መቅዘፊያ ባለው ትንሽ ጀልባ ተሳፍረን። ከ7885 ኪሎ ሜትሮች ጉዞ በኋላ ሚያዝያ 16 ቀን 1948 ዓመተ ምህረት ከካራካስ 24 ኪሎ ሜትር ርቀት ላይ የሚገኘው ላይ ጓይራ የሚባለው የከተማው ወደብ ላይ ደረሱ። በወደቡ አዲስ ተጓዦች ሲደርሱ የጤና ምርመራ የሚያደርጉ ባለስልጣናትን ወደ ጀልባዋ ለመጥራት ካፒቴኑ የተጠቀመው ከጀርመናዊቱ ውሽማው ከዚንዳን የውስጥ ልብስ የተዘጋጀ ባንዲራ ነበር። ተጓዦቹ የቬንዙዋላን የባህር ኃይል የቁጥጥር ጀልባ ሲያዩ በፀሐይ የተጠበሰው ፊታቸው በደስታ አንጸባረቀ። የደረሱበት ቦታ በእርግጠኝነት ቬንዙዋላ እንደሆነና በስተመጨረሻም እንዳሸነፉ ተሰማቸው። ምንም እንኳ ወደ 10 ኪሎ ያህል ክብደት ብትቀንስም፣ ምንም እንኳ ጉዟቸውን ጀምረው አትላንቲክ ውቅያኖስን በሙሉ ኃይላቸው መጋፈጥ ከጀመሩበት ጊዜ ጀምሮ በዚያ ትንሽና አቅመቢስ ጀልባ ላይ አልፎ አልፎ ብዙ የሚያሳስቡ ነገሮች የነበሩ ቢሆንም ሪታ ግን አንድም ጊዜ ሳታማርርና ምንም አይነት የፍርሃት ምልክት ሳታሳይ በጉዞው ላይ የነበሩትን ችግሮች ሁሉ ተቋቁማ በሚገርም ጥንካሬ ተወጣዋለች። እውነቱን ለመናገር አንድ ጊዜ ግን ትዕግስቷ አልቆ ነበር። በእርግጥ ያንንም ቢሆን ማንም አላስተዋለባትም። ካዛብላንካን ለቃ ጀልባውን ስትሳፈር ይዛው መምጣት ያልነበረባት አንድ መጽሐፍ አብሯት ነበር። እሱም የጁሊ ቬርን ከባህር በታች ያሉ የ20,000 ፍጥረታት ስብስቦችና በውሃ ውስጥ የተደረገ የዓለም ጉዞ የሚል መጽሐፍ ሲሆን ተኝታ በህልሟ ልክ መጽሐፉ ውስጥ ናቱለስ የሚባለው መርከብ እንደሆነው ሁሉ አንድ ግዙፍ ኦክቶፐስ የሚባል ባለ 8 እጅ የባህር አውሬ ያንን እሷ ያለችበትን ጀልባ
ጎትቶ ወደ ባህሩ ወለል ሲጥለው በየምሽቱ ታይ ስለነበር አንድ ቀን ማዕበል የበዛበት በእውነቱም አስቸጋሪ የሆነ የአየር ሁኔታ ሲገጥማቸው ጭንቀቱን መቋቋም አቅቷት እፎይታ ይሰጣት ይመስል ያንን መጽሐፍ አውጥታ ወደ ውቅያኖሱ ወርውራ ጣለችው። ምንም እንኳ አንዳቸውም ይህ ነው የሚባል ሕጋዊ ወረቀት ባይዙም በደረሱ በጥቂት ሰዓታት ውስጥ በወደቡ የነበሩ የስደተኞች ጉዳይ የሚመለከታቸው ባለስልጣናት ወደ ቬንዙዌላ እንዲገቡ ለሁሉም ተጓዦች ፈቀዱላቸው። ቀጥለው በኋላ ላይ መታወቂያ ወረቀት እንሰጣችኋለን ብለው ሲያበቁ ታመው የነበሩ 2 የጉዞውን አባላት ወደ ሆስፒታል ልከው ሌሎቹን ለበርካታ ሳምንታት ቤት ሰጥተው ልብስ አልብሰው ምግብ እየመገቡ ሲንከባከቧቸው ቆዩ። ከዚያ እያንዳንዳቸው ራሳቸውን የሚችሉበት ሥራ አገኙ። ያ እንግዲህ የሪታ ታሪክ ነው። እውነት ለመናገር በዚያ ከሌሎች እስረኞች ለይቶ ለብቻ ማሰሪያ ዘግናኝ ክፍል ውስጥ ለ2 ዓመታት በሐሳብ ሰማየ ሰማያት ሄጄ እፈጥራቸው በነበሩት እነዚያ ዓለሞች ውስጥ ተለይታኝ የማታውቅን ሴት በአካል ማግኘቴ ምንም እንኳን ለእኔ በጣም የተለየ ቢሆንም ይህቺው ሴት ደግሞ እኔ እንዳደረግኩት ሁሉ ከነበረችበት ሁኔታ አምልጣ እዚህ ሀገር መምጣቷና ልክ እንደኔው ሁሉ ምንም አይነት ሕጋዊ ወረቀት ባይኖራትም ይህ ሀገር ተቀብሎ በደግነትና ልግስና እንክብካቤ ያደረገላት መሆኑ እንግዳ ነገር አይደለምን? እኔና ሪታ አብረን መኖር ከጀመርን በኋላ እስከ 3 ወራት ድረስ ደስታችንን የሚረብሽ አንዳችም ነገር አልተከሰተም ነበር። አንድ ቀን ግን የማዕድን ፍለጋ የከርሰ ምድር ጥናት ጉዞዎችን እያዘጋጀው አካሂድለት የነበረው የሪችሞንድ ኩባንያ ካዝና ማንነቱ ባልታወቀ ሰው ይዘረፋል። የአካባቢው ፖሊሶች እንዴት እንዳወቁ ዛሬም ድረስ ግልጽ ባልሆነልኝ ሁኔታ ያለፈ ታሪኬን ይደርሱበትና የወንጀሉ ቁጥር 1 ተጠርጣሪ አድርገው በማሰብ ይዘው መርካይቦ እስር ቤት ውስጥ አስገብተው ቆለፉብኝ። ከዚያ ቀጥለው ሪታን ፖሊስ ጣቢያ ወስደው ምርመራ ያካሂዱባታል። እዛ ያለች ነው እንግዲህ ከሷ ደብቄ የኖርኩትን ስለኔ ያለፈ ታሪክ ሁሉንም ነገር በድንገት ከፖሊሶች የሰማችው። ለፖሊሶቹ ደግሞ ሙሉ መረጃ የሰጠው ዓለም አቀፉ የወንጀለኞች አሳዳጅ ድርጅት ኢንተርፖል ነው። ይህ ሁሉ ሲሆን ግን ሪታ ተናዳ እርግፍ አርጋ አልተወችኝም። እስር ቤት እያለሁ ከጎኔ ሳትለይ አቅሟ የፈቀደውን ያህል በሁሉ ነገር ረድታኛለች። ጠበቃ ቀጥራልኝም ተከራክሮልኝ በ2 ሳምንታት ውስጥ ከክስ ነጻ ተብዬ ተለቅቄያለሁ። ምንም እንኳ ከወንጀሉ ንጹህ መሆኔ ሙሉ ለሙሉ ቢረጋገጥልኝም በሌላ በኩል ግን በተፈጠረው ሁኔታ ምክንያት ከሪታ ጋር ያለኝ ግንኙነት ላይ ጉዳት ደርሷል። ሪታ ከእስር ቤት ስለቀቅ መታ ስታገኘኝ ስሜቷ በጥልቅ ተነክቶ በጣም አዝና ነበር። ልክ ከዚህ በፊት እንደምታደርገው አድርጋ እኔን ለማየት አልቻለችም። በውስጧ ከፍተኛ ትግል ውስጥ እንዳለች ተሰምቶኛል። ከኔ ጋር እንደገና መኖርን በተመለከተ እያቅማማች ነበር። ፓፒዮና ሪታ ፍቅራቸውን እየኮመኮሙ ዘልቀዋል። ከ3 ወራት በኋላ ግን የሪችመንድ ኩባንያ ካዝና መዘረፍ ፓፒዮ ያሳለፈው ታሪኩ ጠባሳ ውጤት ሆነና በተጠርጣሪነት እስር ቤት ገብቷል። ሪታም የገፈቱ ቀማሽ ሆናለች። ምንም እንኳ ጠበቃ ቀጥራለት በነጻ ቢሰናበትም ይህን ሚስጥር ከሷ በመደበቁ ግንኙነታቸው በቋፍ ሆኗል። ፓፒዮ ቁጥር 2 ክፍል 32 ይቀጥላል። ለነበረን ጊዜ እጅግ በጣም እናመሰግናለን። ሰላም። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ
ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ።